አስረጅንና የቻልነውን እናግዝሻለን። ኢክራም አነጋገር አታውቅም። ችግር የለውም፣ ቀስ ብላ ትናገራለች። ምን ችግር አነጋገር አታውቅም ማለት አልገባኝም። እሺ ጋይስ ሳሪቲን ሼር አድርጉላት። ማርቲ እንዴት ነሽ? ሀቡ እንዴት ናችሁ? እንዴት አላችሁ? አለን አለን። ሰላም ነው ማሪ? ሰላም ነው ሁላችሁ? አማን ነው? ደህና ናችሁ? አለን አለን። ሁሉም ሰላም አለን አለን። እሺ ኢክሩዬ፣ እኔ ነኝ የደወልኩላት ለኢክራም ዳይሬክት ኮል ዋትሳፕ ላይ ትናንትና ቮይስ አድርጌላት አንድ ራይት ብቻ ነበረ። ሶ ዳይሬክት ስደውልላት የዋትሳፕ ቁጥሯን ሰጠችኝ። ሶ እና ያው ሶሻል ሚዲያ ላይ እየተወራ ያለውን ነገር ታውቂያለሽ አይደል ኢክሩዬ? እየተባለ ያለውን ነገር ኢክራም ተበድላለች፣ ብዙ ነገር ደርሶባታል። ያ ደግሞ በደል የደረሰባት በሳሪቲ ነው እያሉ በጣም ብዙ ሰዎች የሳሪቲን ፎቶ እየለጠፉ ጉዳዩን እያንሸራሸሩት ነው። እና ይህን ችግር እንድንፈታው አንቺ እህታችን ችግርሽን ጠይቀንሽ ምን እንደሆነ ችግርሽ አስረድተሽን የአቅማችንን እንድናግዘሽ ነው እዚህ ጋር ያለ ነው። እና ምንድን ነው ኢክሩዬ የተፈጠረው? የገጠመሽ የደረሰብሽ በደል ምንድን ነው? ከየትኛው ልጀምርልሽ? ሰሞኑን በተነሳው እንትን ነው ከመጀመሪያ እኔ ላይ ደርሷል ብለሽም የደረሰብሽን ነገር ያው ከመጀመሪያው እኔ ይሄ በደል ደርሶብኛል ብለሽ እንድትነግሪኝ ነው። አላይን ነበርኩኝ ከተፋታውን በኋላ ማለት ነው። እዛ ከሪም ጋር ስራ እንሰራ ነበረ። ከሪም ጋርም ካቆምኩ በኋላ እዛው አላይን ነበረ የምኖረው ማለት ነው። ገብቶሻል? ከዛ ታመምኩ። በቃ ምንም ነገር ሊስማማኝ አልቻለም። ያው የጎይተር ችግር ነው፣ በሽታውን አላወቁልኝም እንጂ ማለት ነው። ታመምኩ፣ ሰውነቴ ቀነሰ ምናምን። እንደውም የፋሲካ ጊዜ ከረጅም ጊዜ በኋላ ሳሪ ጋር ሲሄድ አላወቀችኝም ሁሉ ማለት ነው። ከዛ አትሄጂም እዚህ ሁኚ አላይን ምን አለሽ ከስተሽ በህመሙ ከስተሽ ጠቁረሽ ነው ያላወቀችሽ? ከረጅም ጊዜ በኋላ ነው እሷ ጋር የሄድኩት ማለት ነው። እሺ እሺ በቃ ከአንድ ወር በኋላ አስተካክዬ ጠቅልዬ እመጣለሁ አልኳት። ከዛ ከነፊያ ጋር ተነጋገርን፣ ነፊያ ጋር ልሰራ ማለት ነው። ነፊያ ጋር መጣሁኝ። ነፊያ በዚህ ሁኔታ እንዴት ነው የምትሰራው አለች። በጣም ታመሻል እኮ እንዴት ነው ማሰራሽ? እኔም ፈራለሁ አለችኝ። እዚሁ ታከሚ አሉኝ ማለት ነው። እኔ ደግሞ ፈራው። ሐኪም ቤት ሲሄድ ምንም የለባትም ይባላል። ራሴን ሳየው ያስፈራኛል። በጣም ከስቻለሁ። ከሰው ሁሉ ደበቅ ነበር ማለት ነው። ገብቶሻል? ከዛ እዚሁ ታከሚ አሉኝ። እዚህ አልታከምም በፍጹም ሀገር እገባለሁ፣ እህቴ ታሳክመኛለች፣ ከሞትኩም እዛ ሞታለሁ ብዬ በጣም ተጨቃጭቀናል። ነፊያም ሳራም ባለችበት ማለት ነው። ከወሰንሽ ምን እናደርጋለን ብለው ትኬት ቆርጠው ላኩኝ ማለት ነው ወደ ኢትዮጵያ። እዚህም ብዙ ጊዜ ታምም ያለው ቶሎ በሽታው አልተገኘም ማለት ነው። ገብቶሻል? አላህ ከሐኪምሽ ጋር እስኪያገናኝሽ ድረስ ትሰቃያለሽ። ይሄ እጅ አይሰራም ነበረ። ገብቶሻል? ይሄ ፊቴን ይዞት ይሄዳል። ፊቴ ውርድ በቃ እንደዛ ጎይተር ነው አሲድ እየረጨ እንቅርት ነው አሲድ እየረጨ ነበር ማለት ነው። እዚህ ላይ የሚወጣ እጢ ሰርጀሪ አይወጣም የሚወጣ ነው፣ ግን አሁን አይደለም ጊዜው ብሎኛል ዶክተሩ። አሁን ኮንትሮል አድርገነዋል በመድኃኒት። አይኔ ሁሉ ተጎልጉሎ ነበር ማለት ነው። ፈጦ ምንድነው አይንሽ ሁሉ ይለኛል ሰው ማለት ነው። ታስፈሪያለሽ አውሬ ነው የምትመስዪው ሁሉ ተብያለሁ ኢትዮጵያ። ገብቶሻል? አሁንም አይኔ ልክ አይደለም፣ ይሄኛው ልክ አይደለም። ጉርዱ ፎቶ ላይ ይሄ እንደዚህ ይላል ማለት ነው በሽታ። ከዛ ዶክተር ጋር ሄድኩኝ በጣም ታምሜ። ያው ዶክተሩ 15 ቀን እዚህ ተኝ በጣም ታመው ምንም ብር አልነበረኝም። ለሪም ነገርኳት፣ 20 ሺህ ብር አስገባች። ለሳራ ተላከላት፣ ሰብስበው ላኩልኝ 50 ሺህ ብር ማለት። ታከምኩ፣ ግን ክትትል ይፈልጋል ማለት ነው። ብዙ ጊዜ ክትትል ይፈልጋል። በየሁለት ወሩ በየወሩ ሐኪም ጋር ሄዳለሁ። ገና ነው ካለኝ ያለ ጊዜውን ያውጣልኝ ማለት አልችልም። እኔ አሁን ከሳሪ ጋር ምን ነገሩን እንዳገናኘው ራሱ አላውቅም። ከዚህ በፊትም አስጠንቁላባት ነው ሲባል
ገብቶሻል። በውስጥም እየመጡ ወይ ሪም ወይ ሳራ ተዘግመውብሻል ሲሉ እረፉ። እንደንን ነገር የለም በእኛ መሀል። እንደዚህ ስሟን አታጥፉ። እኔ ብናገር ንግግር አልችልም ስልሽ ወይም ባይቀድመኛል ወይ ንግግር ያምር ገብቶሻል። ድሮም ስሰደብ እኮ ሳራ ነው የምትናገረው አይደል? አንዴ እንደውም እነሱ ናቸው ኮሜንታተሮች ናቸው ለዚህ ያበቋት ብለዋል አይደል? ከዛ ወጥቼ እንደዚህ አይነት ነገር የለም አትበሉ ስል ከዚህ የቆጠረኝ የለም። እኔ ትሰደቢያለሽ፣ ትነቀፊያለሽ፣ ቲክቶክ ላይ ብዙ ነገር እንባላለን አይደለ? ያለ ነገር ነው። ያ ማለት ግን እኔ ፖስቻለሁ እኔ ተናግሬያለሁ እያልኩ አይደለም። ሰው የፈለገውን አስተያየት ይሰጣል። ባጣሽ ቁጥር እየመጣሽ ትለምኛለሽ እባላለሁ። ገብቶሻል። መቼም አትሻሻይም፣ ልመና ነው ስራሽ፣ ብዙ ነገር እባላለሁ ኮመንት ላይ። ግን እኔ ግድ አይሰጠኝም፣ ምክንያቱም ከኮመንት ይልቅ ያለብኝ ችግር ይበልጣል። ገብቶሻል። አለመስራት፣ እነሱን እያዩ ቁጭ ማለት፣ አቅም ማጣት በጣም ከባድ ነው። ከዛ ጌም ተጫወትኩኝ፣ ታከምኩኝ፣ ድጋሚ አጣሁ። ሳራ ጌም ልጫወት ነው አልኳት ማለት ነው። ያ ብር ምንም አላረገልኝም ሀቡ። በሐቂቃ 70 ሺህ ብር ነው ከዛ ጌም ያገኘሁት። አያቴ ሞተች ያሳደገችኝ። በመጀመሪያው እንትን 50 ሺህ ብር ነው የላኩልሽ ሪምና ሳሪቲ። ሪም 20 ሺህ ብር ላከችልኝ፣ ካሪ ደግሞ ሰብስባ ላከችልኝ ከሚያውቁኝ ማለት ነው። አዎ ሪም ብቻዋን 20 ሺህ ከዛ ሳርዬ ደግሞ 30 ሺህ ሰብስባ አንድ ላይ ነው 50 ሺህ ወይስ 50 ሺህ ሪም ሳሪቲ? ኦኬ ሳሪቲ 50 ሺህ 70 ሺህ ላኩልሽና በ70 ሺህ ታከምሽ። ይበቃል 70 ሺህ ለመታከም? የግል ሆስፒታል ነው። መጀመሪያ 8 ሺህ ከፈልኩ፣ 15 ቀን ሆስፒታል ውስጥ ተኛሁ። 2 ሺህ ብር እየከፈልኩ ማለት ነው። ገብቶሻል። በዛ ራሱ በጣም አመስግኛለሁ። ማንም አልነበረኝም እኔ በሰዓቱ አንጡ የምለው እንኳን የለኝም። ንግግር በፍጹም አልችልም ሀቡ፣ ተናግሬ እንኳን ማሳመን አልችልም ማለት ነው። አሁንም ቢሆን እኔ ከሳራ ጋር ችግር የለብኝም። እንደዛ ስትባል ወጣን ተነጋገርን። እንዲህ አይነት ነገር የሚባል ነገር የለም ማለች። አትረጂ ገባሽ? በመጀመሪያ ይሄንን እቺን 70 ሺህ ብር ተሰጠሽ፣ ታከምሽ፣ ከዛ ተመልሰሽ መጣሽና ጌም ተጫወትሽ። ከጌሙ ደግሞ ስንት አገኘሽ? 70 ሺህ። ኦኬ ከጌሙ ደግሞ 70 ሺህ። እሺ ከዛ እሱንም ታከምሽበት? ኖ ለቅሶ ነበር ወሎ ቤተሰብ ይዤ ሄድኩኝ። እዛ ሰደቃ ምን ስል ብሩ አለቀ። ከሐዋሳ ወሎ ማን ሞቶ ነው? አያቴ፣ የእናቴ እናት ያሳደገችኝ ሞተችብኝ። ለሳራ ነግሬያታለሁ። ታማ ነው? አዎ ራሱን ጊዜ ታማ ነበር። እሺ ኦኬ። ስለዚህ 70 ሺህ የጌሙ 20 ሺህ ስትሞት ነው? አዎ እሺ ቀጥይ ክልል። ከዛ አልፎ አልፎ ከሳሪ ጋር እናወራለን ማለት ነው። እሷም ጊዜ የላትም፣ እኔም ብዙ ቮይስ አላደርግም ማለት ነው። አልፎ አልፎ እንደውም ሲቸግረኝ ላኪልኝ እላታለሁ። ቸግሮኛል ካላት ትልክልኛለች፣ ከሌላት አትልክልኝም። ምንም ነገር ተቃውሚያት አላውቅም። እሺ ሳሪዬ ከማለት ውጪ። በ2 ዓመት ውስጥ ኢትዮጵያ ከገባች ሳሪቲ ቸግሮኛል ላኪልኝ ስትያት እስካሁን ስንት ላከችልሽ? ላይክ 10 ሺህ ብር። ይሄ ከራሷ ነው። ሶሻል ሚዲያ ላይ እርዳታ ሳታይ ከራሷ የምትልክልሽ ነው። በመሀል ቲክቱ አካውንት ሽላኪ ስትል ሳሪዬ በሚያስፈልገኝ ሰዓት ነው የላክሽልኝ አልኳት። 10 ሺህ ብር ላከችልኝ ማለት ነው። ከዛ ድጋሚ ደግሞ የጌሙ ሰዓት እኔ አንበሳ አላወርድላትም የአንበሳውን ብር አለች። የአንበሳውን ብር ላከችልሽ ስንት? 30 ሺህ በ2 ዓመት 43 ሺህ ብር ይቅርታ፣ 43 ሺህ ብር የአንበሳ። ኦኬ እስከ ራሷ ከኪሷ 43 ሺህ የአንበሳ ጌምሽን ያው ቲክቶክ ከመጣው ብላ 43 ሺህ ብር ሙሉ የአንበሳውን ማጋት ላከችልሽ። አንዴ ደግሞ 10 ሺህ ብር ላከችልሽ። አንድ ላይ 53 ሺህ ከራሷ ከኪሷ 50 ሺህ ደግሞ ሰብስባ። ኦኬ እሺ ከዛ የመጀመሪያውን 70 ሺህ ታከምሽ። ከዛ በሁለተኛው 20 ሺህ ሞቱብሽ እና ጌም ተጫውተሽ 70 ሺህ ያገኘሽ ከጌም። ከዛስ ሌላ ምንም የተደረገልሽ እርዳታ የለም? የምኖረው አንድ እህት አለችኝ። አስቤዛ አደርጋለሁ። ሐኪም ቤት በየ2 ወሩ ሄዳለሁ። መድኃኒቴ የወር ነው። ፒቲዩ በጣም ውድ ነው። የመንግስት ካላገኘሽ በጣም ውድ ነው። እሱን ውጣለሁ። ድጋሚ ደግሞ የልብ የምትዋጣለች። እሱም በየጊዜው ነው የምገዛው ማለት ነው። በቀን 9 ፍሬ ነው የምወስደው መድኃኒት። ከዛ በቃ እንትኑ ኮንትሮል ከሆነ ለዶክተር ሄጄ ልስራ
ስራ መጀመር አለብኝ፣ አልችልም እንደዚህ እየከፈልኩ አልኩት። በጣም በየ2 ወሩ ሲሄድ ሙሉ ምርመራ ነው ማደርገው። ጉበቴን ቼክ ያደርጋል፣ መድኃኒቱ ጎድቷታል አልጎዳትም ብሎ የልቤ የምታያል ብዙ ነው የምታወጪው፣ የግል ሲሆን ማለት ነው። ገብቶሻል? ከዛ ነፊያ እሺ ብላ ቪዛ ወጣችልኝ። ቪዛው እንደወጣልኝ ለሳራ ላኩላት። እሰይ ልትመጪ ነው አለችኝ። ቪዛ ወጥቶልኛል አልኳት። ከዛ እኔ ፕሮሰስ ሲስተም ውስጥ እንደሚያስፈልግ ምንም ማውቀው ነገር የለም ሀቡዬ። ቪዛው ተላከልኝ፣ ትኬት ቆርጬ እንደሚሄድ ነው ማውቀው። እንደ ነገ ትኬት ቆርጬ ልበር ሳሪ እንትን ያስፈልገኛል አልኳት። ኤጀንት ያስፈልገኛል እስቲ ሙኒትን ጠይቂያት አልኳት ማለት ነው። ከዛ ሙኒትን ስጠይቃት ግዴታ ኤጀንት ያስፈልጋል፣ ኤጀንት ሲስተም ውስጥ ለመግባት 150 ሺህ ብር ያስፈልጋል ተባልኩኝ ማለት ነው። ምንም የለኝም እኔ በዛን ሰዓት የትኬት 50 ሺህ ብር ነው መሰለኝ ያስኩት። 200 ብር ይሄድ ነው ከፍላለሁ ብዬ ማለት ነው። ኦኬ ሰርቼ ከፍላለሁ ብለሽ 50 ሺህ የትኬት ተበደርሽ። ናፊ ቪዛ ካላከችልሽ ኦኬ አውጥታላከች። የትኬቱ በረራ እንደ ነገ ሊሆን እንደ ዛሬ የኤጀንት 150 ሺህ እንደሚፈልግ ተነገረሽ? በረራሽ እንደ ነገ ሆኖ በአንድ ቀን ኖ እኔ ማውቀው ቪዛው አለኝ፣ ትኬት ቆርጬ መብረር ነው። ትኬት መቁረጥ አያቆይም ታውቂያለሽ። ግን ግዴታ ኤጀንት ውስጥ ሲስተም ውስጥ ገብተሽ በሲስተሙ ምክንያት ፓርኮድ ሲወጣልሽ ነው። በዛ መሰረት ነው ትኬት የሚቆረጠው አግኝ ማለት ነው። ጥሩ። ስለዚህ ከመቁረጥሽ በፊት ጠየቅሻት ሳሪቲን ምን ያስፈልገኛል ስትያት ሳሪቲን ሙኒትን ስትጠይቃት በኤጀንት ማለፍ እንዳለብሽ ተነገረሽ? አቡ ይቅርታ እሺ፣ ስነሳ እንትን እንዳይልሽ ከስተመር ስላለብኝ። እሺ ሳርዬ ምንም ችግር የለም። እና ለኤጀንት 150 ሺህ እንደሚያስፈልግ ተነገረሽ። ያ ደግሞ የለሽም እጅሽ ያለው የትኬት 50 ሺህ ብቻ ነበር። ከትኬቱ ውጪ ነው በደላላ ሲስተም ውስጥ ገበያለሽ ተባልኩኝ። እማውቀው ኤጀንት ነበር ድሮ። ኦኬ እዛ ሲስተም ውስጥ አስገቡኝ። ድጋሚ ተመለሺ ተባልኩ። ኦሬዲ እኔ ተሰናብቼ ምናምን ሻንጣ ገዝቼ ልብሴን ይዤ ነው ወደ አዲስ አበባ የሄድኩት። ተመለሺ 20 ቀን ያስፈልጋል ግዴታ ፓርኮድሽ እስኪወጣ ተባልኩኝ ማለት ነው። እሺ ከዛ ያን እንትን ጨራርሼ ተመለስኩ ፓርኮድ እስኪወጣ ማለት ነው። ነፊያ ደግሞ እንትን ቪዛሽ ሊቃጠል ነው ቪዛሽ ሊቃጠል ነው አለችኝ ማለት ነው። አንድ ቪዛ ከወጣ እኮ 60 ቀን መቆየት ይችላል አይደል? ያኔ በዚህ በፕሮሰሱም በምኑ ከአንድ ወር በፊት ከሀገር ውጭ ከሆንሽ አይሆንም አለች። ግዴታ በራተል በለድ ከሆንሽ አይሆንም፣ ወደ ውስጥ መግባት አለብሽ አለች። የረመዳን ሰሞን ማለት ነው። ከዛ ተመለስኩ። ፓርኮድ እስኪወጣልኝ ጠበቅኩኝ። ነይ አሉኝ አዲስ አበባ ማለት ነው ኤጀንቶቹ። ድጋሚ አዲስ አበባ ሄድኩኝ። ድኛ አይደለም ሀቡ መስራት ስላለብኝ ነው። ምክንያቱም የሰው ፊት ሰው እጅ በጣም ያስጠላል። 10 ጊዜ ሰው አታስቸግሪ፣ ማንም ግዴታ ስለሌለበት ማለት ነው። ከዛ ሄድኩኝ። ድጋሚ አይሆንም አሉኝ። ኤርፖርት ገባሁ። እህቶቼን ተሰናብቼ በኋላ ፓርኮድ ወጥቶልሽ ተመልሰሽ ትኬት ተቆርጦ ኦኬ ገባሁ። በኢታሃድ ነበር የተቆረጠልኝ ማለት ነው። ኦኬ ከዛ ወረቀቴን ሳሳይ የሆነ ወረቀት ብቻ ጎሏል አሉኝ። ሶሪ አሁን መሄዳችን ትኬትሽን አስተካክይና በሚቀጥለው አሉኝ ማለት ነው። ወረቀቱ የጎደለው ከማን ነው? ከኤጀንቱ ነው ወይስ? ከኤጀንቱ ነው ወረቀቱ። ኤጀንቱ በአንቺ በኩል ነው የተገኘው? ከኔ በኩል 150 ሺህ ሳትከፊው ሰርተሽ ልትከፊው ተስማምታችሁ ነው? እሺ ተመለስኩኝ ለሁለተኛ ጊዜ ማለት ነው። ኦኬ በሶስተኛው 56 ሺህ ብር ከፈሉና ተስተካከለ። 56 ሺህ ነው የላከልኝ። ትኬትሽ ተስተካክሏል ተባልኩኝ። ሄድኩኝ። የኢታሃድ በረራ አለ ተብዬ ማለት ነው። ግን ጦርነት ነበር። ኦኬ ጦርነት ነበር። ጭራሽ የኢታሃድ ፕሌን አልመጣም። 3 ቀን ሆነው አሉኝ ማለት ነው። ድጋሚ ማለት ነው። አስቢ ምን እንደሚሰማሽ። በጣም ነው የከፋኝ። አንድ ተስፋዬ መጥቼ መስራት ነበር፣ አልሆነ። ገብቶሻል? ሶስተኛ ጊዜ ለሶስተኛ ጊዜ ተመለሽ? አልመለስም ከአዲስ አበባ ብዬ ሁሉ ነበር ማለት ነው። አቡዬ አላህ በሚያውቅ በጣም ህይወት በጣም አስጠላኝ። ገብቶሻል? 10 ጊዜ ሰውን ማጠይቅ የሚሰለችሻል። የራስሽ ችግር አለ፣ ሄደሽ መስራታችን በሽታ አለ። አስቢ ምን ሊሰማኝ እንደሚችል። በግድ ተመለስኩኝ ወደ ሀገር ማለት ነው።
ባጃጅ ውስጥ ያኝ አፏቸውን ይዛሉ ማለት ነው። በቃ ካልሆነልሽ ምን አታገለሽ አገርሽ ስሪ ምናምን የሚለኝ ብዙ ነው። የሆነ የአሽሙር ያለ አርፌ ቁጭ አልኩ። በጣም 3 ቀን ሙሉ ደበረኝ፣ አለቀስኩኝ። ለምንድን ነው እኔ እንደዚህ መፈተነው አልኩ። ገብቶሻል? ከዛ በኋላ እንዴት ነሽ ያለኝ የለም። ምን ሆንሽ፣ ምን ደረሽ፣ ምን ሆንሽ፣ ምን ተሳካልሽ ያለኝ የለም። አልፎ አልፎ ላይቭ እገባለሁ፣ አለቅሳለሁ፣ እጫወታለሁ። ለምን ዱባይ አትመጪም አሉኝ። ከስንት አንዴ ገብቼ ለምን ዱባይ አትተሻሰሪም ሲሉኝ ሳልሞክር ቀርቼ አይደለም ሞክሬ ነው። ግን ትኬቴ እንደዚህ ሆነብኝ ብዬ እርር ብዬ አለቀስኩ ማለት ነው። ከዛ አንዳንድ እህቶቼ ምንድን ነው የቸገረሽ ንገሪኝ እንደዚህ ምናምን ብለው በውስጥ ጠየቁኝ ማለት ነው። ከዛ ባለፈው ያው እኔ ሁሌ ለማኝ ነው የምባለው። ወጥቼ አለቀስኩም። ቪዲዮ መስራት ጀመርኩ እንጂ በ100,000 ፎሎወር ብላ አንዷ ሰጠችኝ። ሀቡ ይሄን ፊቴ ምንም ላደርገው አልችልም። ኦፍ ኮርስ በፊልተር ነው የምሰራው። ፊልተር ደግሞ ፊቴ ሊቀበል አልቻለም። ጉዳቱን አላውቅም። ስክሪንሾት እያደረጉ ይቀልዱብኛል ማለት ነው። ድሮና አሁን እያሉ አያለው ምንም አይደለም። ምክንያቱም ይደግፍሽ አለ ማይደግፍሽ አለ ትችት ያለ ነው ሚዲያ ላይ እስከወጣሽ ድረስ። የሆነ ቪዲዮ ላይ ኢክራም ወጣ እንዲሁ የሳራ ስም ደግሞ ድጋሚ ጀመረ እንደ አዲስ ማለት ነው። እሷ እንደዚህ አርጋት ነው። እኔ ኖርማል ቪዲዮ ፎሎ አድርጉኝ በ100,000 ፎሎወር ብዬ ነው የሰራሁት። ጀመሩ ፎቶ አድርገው ኢክራም ወጣ በለመነሽ ቁጥር እናንተ እነ ሳራን ለምን ትተቻላችሁ ሚል ቪዲዮ ላይ መዓዛ ሪፖስት አደረገች። ያቺ ልጅ እኔን እየነቀፈች ነው በስትክክል ማለት ነው። ማንም ወዶ አይለምንም። እዛ ቪዲዮ ላይ አንድ የልመና ነገር የለም አለ። አሁንም ቪዲዮ ማዚፋሽን የሳርቲ ጓደኛ ሪፖስት አደረገች ቪዲዮን። በደንብ ታውቀኛለች በአካል ያን ያህል ቅርበት ባይኖረንም እንተዋወቃለን። ገብቶሻል? ሪፖስት አድርጋ ይቼ እንቅልፍ አጣው። በቃ እማታውቂው ሰው የፈለገውን ያርግ። ግን እኔ እንደዚህ የምባልበት ቪዲዮ ላይ እንዴት ሪፖስት አደርጋለች? ከዛ ኢድ ሙባረክ ላይቭ ገብቼ ጠየቁኝ፣ ነገርኳቸው። እኔ ከፍቶኛል፣ ስም ራሱ አልጠራሁም። እኔ ከፍቶኛል። እኔ የምሰደብበት ቪዲዮ ላይ ሪፖስት አየሁ። ሳራ ናት። ሳራ ብቻ አይደለችም ጓደኛዬ አይደለችም። የሷን ስም አታንሱ። የሷን መዓዛ ናት ሲሉ ራሱ ጸጥ ነው ያልኩት። የከፋኝን ተናገር። መፋፋም ጀመረ። ግማሹ ሳይድ እኔን ይሰድባል፣ ግማሹ ሳይድ ሳራን ይሰድባል። አቡዬ ገብቶሻል? በራሴ ወጥቼ ተቸግሬያለሁ። በቃ ደግፉኝ። ሞክሬም አልሆነም። እህታችሁ ነኝ፣ አቋቁሙኝ፣ ስራ ልጀምር አልኩኝ። ገብቶሻል? ከዛ ብዙ ነገር መሰደብ ጀመርኩኝ በእነሱ ማለት ነው። እኔ ከሳራ ጋር ምን ሊኖርብኝ ይችላል? ንገር። በእነማን ብዙ ነገር መሰደብ ጀመርሽ? በእነማን? መዓዛና ቱቱ ሰደቡ። መልክ ትሰራለህ ምናምን፣ ስለ ድሮ ስራ አስገብተናት ምናምን ማለት ጀመሩ። እዛ ገዝተሽ አላስቆመችም። ነው እኔ በውስጥ አናግራታለሁ አላለችም ነበረች። ከዛ በፈለገችው ቤት ትግባና ታብራራ። እኔ ሁልጊዜ ብዙ ማወራው ነገር አለ። ይሄ ነገር ሲያልፍ ብዙ ማወራው ውስጤ ብዙ ነገር አለ ማለት አልችልም። ሀቡ እኔ የራሴን ታሪክ ልናገር ቢሆንስ ግዴታ ስለ ጓደኞቼ ነው እንዴ እኔ ማወራው ወጥቼ? ገብቶሻል? ስል ሁሌ እንደዛ ትላለች። ወጣ ትናገር። ምን ልናገር ሀቡ? እስቲ ምን ልናገር? ከዛ በራሴ ወጥቼ ተቸግሬያለሁ። በቃ በግልጽ እርዱኝ፣ መስራት እፈልጋለሁ፣ አቋቁሙኝ። እንደዚህ ማንም ፈልጎ እኮ የሰው እጅ አይጠብቅም ሀቡዬ። ማን ይጠብቃል? ደስተኛ ነሽ አንቺ ጓደኞች እንትን እያሉ አንቺ በሽተኛ ሆነሽ የሰው እጅ 15 ማለት እኮ በጣም ይደብራል። በሁለተኛው ሐቂቃ ስነግርሽ በሁለተኛው ጌም ድጋሚ እመጣለሁ አላልኩም። አሁን በደንብ እንርዳትና ሰፖርት ደረግና ድጋሚ ከመጣሽ ክስ ብለን እንደ ድመት እናባርራታለን ተባለ ማለት ነው። ማን ነው ባዩ? ግን እኔ ማን ነው ባዩ? አሁን ሰፖርት እናርጋትና በደንብ በሁለተኛው አቡዬ ምን ብዬ ስም እጠራለሁ? ምክንያቱም ምን ያልቃለበት የሚለው አካል አሁን ለምሳሌ መዓዛና ቱቱ የሰደቡሽ ጣርታን እንጠይቃቸዋለን ለምን እንደሰደቡሽ። ከሰደቡሽ ስድብ እኮ ላይሆን ይችላል፣ ግን እኔ ተሰማኝ። ገብቶሻል? ሳሪ ቤት ገብታ እንትና ነው ያለችው፣ ቤታ ማለት ነው። እንርዳትና እቺ ልጅ ከዛ ድጋሚ ቸገረኝ ብላ ከመጣች ክስ እንላታለን ተባለ። እኔ ከተረዳው የሚያቋቁመኝ ነገር ካለ ለምን እኔ ድጋሚ ተቸገርኩ እያልኩ እመጣለሁ ሀቡ። እኔ የራሴ ብዙ ችግር አለብኝ። ተንጠልጣይ ሁሉ የሚለኝ ጊዜ አለ።
እኔ በክፋት ወጥቼ ሳራ እንዲያርጋብኛለች ያልኩት ቪዲዮ ካለ እኔ ይቅርታ እንዲህ ተደፍቼ ይቅርታ ጠይቃለሁ። እዚሁ ሰው መሀል እኔ አጥፍቻለሁ ብዬ ማለት ነው። እኔ ስለ ራሴ ችግር ነው ያወራሁት፣ እርዱኝ ያልኩት። ሁሌ ሰው አስረጅኝ ይባላል እንዴ? እኔ ሚዲያ አለኛ ወጥቼ አግዙኝ እህቶቼ ማለት አልችልም? ሀቡዬ ምንድነው ጥፋቴ? ትችያለሽ እኮ ግን አንቺ በወተሽ እርዱኝ ስትይ እነሱ ደግሞ ሳሪን አታክ እያደረጉ ፎቶዋን እየለጠፉ ኢክራም እንደዚህ የከሳችው እንደዚህ የሆነችው ሳራ መተት አስመትታባት ነው እንደዚህ ነው ሲባል እንኳን አንቺ ባለ ጉዳዩ እኔ ሰምቻለሁ። ሁላችንም ሰምተናል። ፎቶዋን እየለጠፉ ቪዲዮ እየሰሩ እንደዛ ሲያደርጉ አንቺ ምን ምላሽ ሰተሻል? ላይክ ቪዲዮ ሰርተሽ እኔ ሳራ መተት አላሰራችብኝም ብለሻል ወይ? ኦር ምን አርገሻል? አንቺ አሰርታብኛለች አላልሽም። እነሱ ከራሳቸው ሲሉ ይዟታል መሰለኝ ኢክራምን ኔትወርክ፣ ወይስ ሁላችንም ተይዘናል? እሰማለሁ። አሁን መተት አርገሽ ነበር። ኦኬ እኔ ነበርኩ ስታክ ያደረኩት ወይስ ኢክራም ናት? እኔ አለሁ እኔ ይሰማኝ። ኦኬ እኔ እየሰማችሁ ነበር። ኦኬ ቤታ ጌም ተጫዋችን ያለችሽ ዛኔ ጌም ተጫዋችና ሁላችንም መተን ሰፖርት እናርገሽ ነው። ኖ በውስጥ ቤታ ብትረጂ ይሻላል። ተረጂ አለችን ቤታ። እኔ ጌም ነው የምጫወተው አልኳት። ምክንያቱም ሳሪ ከተረዳሽ ትሰደቢያለሽ፣ ይሰድቡሻል ብላኛለች። ያንን ስለምፈራ ጌም ተጫውቻለሁ። ጌሙ ግን እንደጠበቅኩት አልሆነም። ያጠፋሁበትን ምክንያት ነግሬሻለሁ። ሁለተኛ ዙር ጌም ድጋሚ አጫውተው 70 ሺህ ብር ለኔ ሰፖርት የመጀመሪያው ነው 70 ሺህ ያልሽኝ እኮ ጌም የመጀመሪያ ዙር ጌም 70 ሺህ። የመጀመሪያውንማ ታከምኩበት ብዬሻለሁ እኮ የታመምኩት የመጀመሪያውማ ካሽ ነው ላኩልሽ እኮ ሪም 20 ሺህ ድጋሚ ጌም ተጫውቻለሁ እኮ ሳሪ ተጫውቻለሁ። የመጀመሪያው ጌም ስንት አገኘሽ? 270 ሺህ ብር። እሱን በሕክምና ነው ያጠፋሁት። እኮ ስላልነገርሽኝ ነው እኔ የጻፍኩት። ሁለተኛው ጌም ነው ሁለተኛው ጌም 70 ሺህ፣ የመጀመሪያው ጌም 200። የመጀመሪያ ጌም በደንብ እርዱኝና ድጋሚ ፊቴን በእርዳታ አታዩም። ተነስቼ ሰርቼ ላሳያችሁ። ገባሽ? ሳራም ብዙ ሰው ይላታል። ኢክራም ላይ አስጠንቁለሽ አሁን እኔ አያድርገውና ሳራ በኔ ቦታ ብትሆን ኢክራም አስጠንቁለሽባት ነው ብባል ሳራ እንደዚህ ትላለች ብዬ አላስብም። ምክንያቱም መጀመሪያም ይሄ አጀንዳ ተነስቶ ተናግሬያለሁ። እንዲህ አይነት ነገር አላቅም ብዬ ማለት ነው። ገብቶሻል? አሁን ድጋሚ እንደዚህ አሉ ማለት እኔ አልኩ ማለት ነው። እኔ በየቦታው አንቺ አልሽ ማለት አይደለም። ሰዎቹ ሲሉ አንቺ ዝም ካልሽ ዝምታ እሺታ ስለሆነ ያው ሞስቶፉ አብዛኛው ህዝብ አመነ። በቃ ኦልሬዲ ሳሪ ኢክራም ላይ መተት አርጋለች ብሎ አመነ። ለምን አንቺ ምላሽ ስላልሰጠሽ ወይ ቪዲዮ ወጥተሽ ስላልሰራሽና ሳራ እኔ ላይ ምንም ነገር አላረገችም፣ ሳራ ይሄን አርጋልኛለች እስካሁን ድረስ ከሄድኩ በ2 ዓመት ውስጥ ምናምን ስላላሽ አመነ። ሀቡዬ ብያለሁ፣ ከዚህ በፊት እኮ ብያለሁ። ሀቡዬ ነገር መደጋገም እኮ ምንም ነገር ከማፋፋም ውጪ ምንም ያመጣው ነገር እኮ የለም። የኔ አሁን ብዙ ሰው ኢክራም ለማኝ ይለኛል። ወድጄ አይደለም ለምነው ስላጣው ካልኝ እንደድሮ አልጠላም። አኩሻ እኔ ወጥቼ አድርጋብኛለች በሷ ምክንያት ነው እንዲህ የሆንኩት ካልኩኝ ነው እኔ ጥፋተኛ መሆን። ወተሽ ቪዲዮ አልሰራሽም ጥፋት ከሆነ በጣም ይቅርታ። እኔ የራሴ ችግር ላይ ስላለው ብሶት ስላለብኝ ሰው በዛ በዚህ ሲለኝ ያን መልስ እየሰጠው እየገባው እርዱኝ በገስት እያልኩ ስለሆነ ነው እንጂ ጥፋት ከመሰለ በጣም ይቅርታ። እኔ እንደዚህ ሳራ ታደርገኛለች ብዬ አላስብም፣ አድርጋብኛለች ብዬም አላስብም። ሰው ይፈተናል፣ ይታመማል፣ ያጣል፣ ያገኛል። እንደዚህ አድርጋብኛለች ያልኩት ቪዲዮ ካለ ደግሞ ይውጣ፣ ከዛ እኔ ልፈር። እንደውም በውስጥ መተው ሲጠይቁኝ ሳሪ ራስሽን ጠብቂ እንዲህ እኮ ከለያ ላይ ሄዶ ብዬ ለሷ ነው የምነግራት። አውጥታዋለች ሚዲያ ላይ ብያታለሁ። እኔ ይሄ ጥፋት ከሆነ እውነት ወጥቻ ለመናገር ጥፋት ከሆነ በጣም ይቅርታ ሳሪ። እኔና አንቺ የድሮ ጓደኛሞች ነን። ብዙ ላጠፋ እችላለሁ፣ ብዙ ላስቀይምሽ እችላለሁ። ግን እኔ አሁን የራሴ ችግር ውስጥ ስላለው ነው ነገር እያስተዋልኩ ስላልሆነ ነው። ገብቶሻል? ይሄ ነው። አስቀይሚያ ከሆነ በጣም ይቅርታ። ግን ያው አንቺ ከአንደበትሽ አልወጣም። ግን ብዙ ሰዎች ሲሉ ዝምታሽ ምንድን ያስመሰለው ህዝቡን የእውነት ሳሪ አንቺ ላይ ያስጠነቆለች እንዲመስለውና እኔ ለማኝ እየተባልኩ አይደለ ወይ? ሳሪ ወታ ለማኝ አይደለችም ስለተቸገረች ነው ብላለች አላለችም። በውስጥም ላውራት ፈለኩ፣ ግን ውስጧ ቁምጥጥ ብሏል። ፈራሁኝ። ምን ብዬ ላውራ?
የሆነ ነገር ብትለኝ እኮ ይከፋኛል። ምክንያቱም እኔ ነኝ መስራት እየፈለኩ እጅ አጣኝ። ከዛ በራሴ ወጥቼ እርዱኝ አልኩኝ። ማለት ለሳራ እኔ ክሬዲት አልሰጠሁም፣ አልረዳችኝም፣ አላረገችልኝም ብያለሁ አላልኩ። ጥፋት ከመሰላት ደግሞ ይቅርታ። እኔ አሁን ኑሮዬን ብዙ ጊዜ ኑሮዬን ልኑርበት በቃ ቪዲዮ የሚሰሩትን ተው በሏቸው ነው የምለው። ምክንያቱም እኔ እንደ ድሮ አልቋቋምም ሀቡዬ፣ ዝም ብዬ ማለቅሰው ብዙ ነገር ይከፋኛል። በጣም አለቅሳለሁ። መናገር ራሱ አልችልም። አሁን እንዲህ ተናግሮ ማሳመን ራሱ አልችልም። ታውቃለች ብዙ ጊዜ እኔ ስሰደብ ሳራ ነው የምትመለሰው አይደለ? ድሮ ራሱ አልችልም ኢክሩ ነው የምትለው። አልችልም በቃ ምክንያቱም አሁን እኔ ብዙ ችግር አለ፣ ብዙ የበታችነት ስሜት የሚሰማኝ ነገር አለ። ያ ነው ጥፋት ከመሰላት ይቅርታ። እኔ ከሳራ ጋር ምንም ያገናኘኝ ነገር የለም። እኔና ሳራ ጓደኛ ነን። ከአንቺ ጋር ሳራ ብትጣላ ተጣያ ልላትም ገብቶሻል። እነሱ ተናገሩኝ፣ በጣም ከፍቶኛል። በጣም ነው የከፋኝ፣ በጣም ከፍቶኛል። በጣም ስለረዱኝ ነው ወይ ስጠየቅ ሁሉ አዎ እኔ እድለኛ አይደለሁም፣ ምክንያቱም እየረዱኝ ስለሆነ ማለት ነው። እየሰራው ስላልሆነ እየታመምኩ ስለሆነ እድለኛ አይደለሁም። መረዳት በጣም ነው የሚያስጠላው። የሰው ፊት በጣም ነው የሚያስጠላው። በጣም እኔ አሁን ወጥቼ ብዙ ነገር ልባል እችላለሁ፣ ሰው ያየኛል። ገባሽ? ኢክራም እንዲህ መባል አልፈልግም፣ ግን ከችግሬ አይበልጥም። በቃ ከችግሬ አንዴ ተለም። አሁን እኔ በደንብ ከተረዳው ድጋሚ ቃል እገባለሁ፣ በልመና ፊቴን አታዩት፣ ተለውጬ አሳያቸዋለሁ ነው ያልኩት። ትረዳ ተባለ፣ ሰው ደገፈኝ፣ እሺ አልኩኝ። እዚህ ጋር አሁን እኔ እየለመንኩ ነው። በቃ ተቸግሬያለሁ፣ እርዱኝ እያልኩ ነው አይደል? ስራ ልጀምር፣ ላሳያችሁ ለውጤ፣ እጅ አጥሮኝ ነው እያልኩ ነው አይደል? በሌላ ሳይድ ደግሞ ያላሰብሽው ነገር ሲባል ምንድነው ዝም ነው የምለው ነው። ዝም አስከፍቷ ከሆነ መቼ ነው ትረዳ ተብሎ ሳሪ ሊቀብሽ ይፈልጋል ማለት ነው ያልሽው? ሁለተኛው ጌም ላይ ነው መሰለኝ እርዳታ ይሰበ። እሱን በክፋት አይመስለኝም። ከተረዳሽ የሚሆንልሽ በእኛ